አንድ የሆነ አዝማሪ የሆነ ዘፋኝ ዘፈን ሲለቅ ላይኩ ሼሩ ሸይጣን ማብሮ ሼር ያደርጋል። ለዛ ነው ይበዛል አይደል? ቁርአን ሲሆን እኮ አይታችኋል? የለም። ሐዲስ ታያላችሁ? የለም። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ቁርአን ሲራቸው ተፍሲር የአላህ ቃል ሲፈሰር ምን ሲባል የለም። ምንድነው የሚያመላክተው? ወዴት ነው ፐርሰንት ያመዘነው? ወዴት ነው ሰው ተጠቅልሎ የገባው? በራሳችን ወጣቶች። አዎ ወላሂ ያጀቡ ጓደኞችህ ወንድሞችህ ቲፎዞችህ በፌስቡኩም አብረ ስትዘፍን በፌስቡኩም ስትወዛወዝ ፎሎ ላይክ ሼር ያሉ እዚች ጋር አው ባላንስ እየጨመረ ነው አካውንቴ ከፍ ያለ ነው እንዲህ ያለ ነው ስለዚህ በዚህ ቢዝነስ አድርገው ገንዘቡም ሲሞላ ምን ሲል ዙሪያ ሊሰበሰቡ አንተን ሊያበረታቱ ይችላሉ። የሚያበረታቱ በምንድን ነው? በፈሳድ ነው። አይታችኋል? ይወስቲኒዮ አንድ የሆነ አዝማሪ የሆነ ዘፋኝ ዘፈን ሲለቅ ላይኩ ሼሩ ሸይጣን ማብሮ ሼር ያደርጋል። ለዛ ነው ይበዛል አይደል? ቁርአን ሲሆን እኮ አይታችኋል? የለም። ሐዲስ ታያላችሁ? የለም። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ቁርአን ሲራቸው ተፍሲር የአላህ ቃል ሲፈሰር ምን ሲባል የለም። ምንድነው የሚያመላክተው? ወዴት ነው ፐርሰንት ያመዘነው? ወዴት ነው ሰው ተጠቅልሎ የገባው? በራሳችን ሞባይላችንን እናገላብጠዋለን። አሁን ባለው ጥናት አንድ ሰው በሶሻል ሚዲያ በተለይ ቲክቶክ የሚባለው በጣም አጫጭር ነው። አጭር እንዳይሰለች ተደርጎ የመጣ። ስለዚህ ባለው ጥናት አንድ ሰው ቲክቶክን በቀን 20 ጊዜ ይመለከታል። 20 ጊዜ ይመለከታል ማለት አንዴ ሲመለከት 30 ደቂቃ በትንሹ ወይም 1 ሰዓት ሊፈጅ ይችላል። አንዴ ሲመለከተው እንዲህ እየከፈተ እየዘጋ 20 ጊዜ በ30 ደቂቃ እንኳን ቢባዛ ለ12 ሰዓታት ምን እያየ ነው? ቲክቶክን ያያል ማለት ነው። ሱብሃንአላህ። እሺ ምናየውስ ምንድነው? ኸይር ነው ወይ ሸር ነው? ጊዜያችን እንዴት እንደሚበላብን እንዴት እንደሚገልብን አላህ ይዘንልን። ከራሴ ጀምሮ ወላሂ አፍራለሁ። አላህ ዘንድ ተወዳጅ ቦታ ማለት የአላህ ቤት ነው፣ መስጊድ ነው። ወላሂ ተወዳጅ ቤት። መጥፎስ አላህ ዘንድ የሚጠላው ቦታ አሉ። ምን? አስዋቆሃ ሱቆች፣ ንግድ ቦታዎች ናቸው። ለምን? ገሹ ማታለሉ የተለያየ ነገር ስላለበት። ስለዚህ ይሄ ወጣትነት እድሜ አበባ ነው። ይሄን አበባ ተጠቀሙበት ነው። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሲመክሩን ትልቅ ምክርን ለገሱ። ይህ ሐዲስ ነገ የውመል ቂያማ የማንም ጥላ በሌለበት ሰዓት ሰዎች በላባቸው በሚጥለቀለቁበት ሰዓት ነፍሲ ነፍሲ በሚሉበት ሰዓት ያ አላህ ከባድ ነው እኮ ወላሂ። ጀሃነም 2 ጊዜ ትተነፍሳለች እርስ በራሷን እየተበላላች ምን ያለችም አላህን ጠየቀች። 2 ጊዜ እንድትተነፍስ አላህ ፈቀደላት። 2 ጊዜ። አንዱ ስትተነፍስ ኃይለኛ ብርዳማ ወቅት አለ አይደል? በጣም ይበርድ፣ የጀሃነም ፋሎት ነው፣ ትንፋሽ ነው። ሌላኛው ደግሞ ሐር ነው፣ በጣም ያቃጥል፣ የጀሃነም ምንድነው? ትንፋሽ ነው። ሐር ሲሆን ፀሐይ ሲመጣ አረ ሙቀቱን አልቻልኩትም እንላለን። ከዚህ በላይ ሙቀት አለ። ፀሐይ ስንዝር ትቀርባለች። ሁሉም ነፍሲ ነፍሲ ይላል፣ በላቡ ይጥለቀለቃል። ጭንቀት ሰዓት አለ። ያ ሰዓት አላህ የሚሸሽጋቸው የሚደብቃቸው እጥላው ስር የሚያጣልላቸው አሉ። ወጣቶች የት አላቸው? ነገ አላህ የሱ አርሽ ጥላ ስር የሱ ጥላ ስር መጠለል አትፈልጉም ወጣቶች? ይህን ጊዜያችሁን ተጠቀሙበት፣ ሰላታችሁን በወቅቱ በመስገድ ይህን ጊዜያችሁን ተጠቀሙበት፣ ዒልም በመማር ቁርአን በመቅራት ዚክር በማድረግ እናት አባታችሁን በመኻደም ይህን ወጣትነት እድሜያችሁን ተጠቀሙበት። ወቱቡ ኢለላህ፣ ወደ አላህ ተመለሱ። አዩሃ ሸባብ፣ እናንተ ወጣቶች ወይ ኑ ወደ አላህ ኑ ተመለሱ። ይሄው የብስራት አለ፣ የሱ ጥላ ስር ትጠለላላችሁ። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ